ከዛ በፊት ግን ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ ጠይቃለሁ። የሙሉ ቁጥሮችን ተካፋይነት የሚለውን እናያለን። ስለዚህ አሁን የምናየው አንድን ቁጥር ተጋማሽ ነው ወይ ደግሞ ኢተጋማሽ ነው ለማለት በምን መስፈርት ነው የምንለካው የሚለውን በደንብ እናያለን ማለት ነው። አንድ ሙሉ ቁጥር የአንድ ቤት ሆሄው 0 ከሆነ 2 ከሆነ 4 ከሆነ 6 ከሆነ 8 ከሆነ ይህ ቁጥር ተጋማሽ እንለዋለን ማለት ነው። ያለ ምንም ቀሪ ለሁለት ስለሚካፈል ስለዚህ ተጋማሽ ቁጥር ነው ብለን እንጠራዋለን ማለት ነው። እሺ አሁን የሺህ ቤት አለን፣ የመቶ ቤት አለን፣ የ10 ቤት አለን፣ ከዛ ደግሞ የአንድ ቤት አለን። እስኪ ምሳሌዎች ቁጥር እያነሳን እንይ። 8250 ነው። 8250 ይሄ ቁጥር አሁን ተጋማሽ ነው ወይስ ኢተጋማሽ ነው? እሺ የአንድ ቤት ሆሄው ምን ነው? 0። የ10 ቤቱ 5። እሺ የመቶ ቤቱስ 2። የሺህ ቤት 8። 8250 ተጋማሽ ወይ ደግሞ ኢተጋማሽ ለማለት ማየት ያለብን የስንት ቤት ሆሄው ነው? የአንድ ቤት ሆሄው ብቻ ነው እኛ ማየት ያለብን። የአንድ ቤት ሆሄው ደግሞ ምንድነው? 0። ስለዚህ የአንድ ቤት ሆሄው 0 ስለሆነ 8250 ተጋማሽ ነው ወደሚል ድምዳሜ እንደርሳለን ማለት ነው። ሌላኛው 4532 ነው። እሺ የአንድ ቤት ሆሄው 2 ነው። የ10 ቤት 3፣ የመቶ ቤት 5፣ የሺህ ቤት 4። እሺ የአንድ ቤታችን ማን ነው? 2። ስለዚህ የአንድ ቤት ሆሄው 2 ስለሆነ 4532 ተጋማሽ ቁጥር ነው ማለት ነው። እሺ ሶስተኛው ደግሞ 7514 ነው። የአንድ ቤት ሆሄው 4 ነው። የ10 ቤቱ 1 ነው። የመቶ ቤቱ 5 ነው። የሺህ ቤት 7 ነው። ኦኬ የአንድ ቤት ሆሄያችን ማን ነው? 4። ስለዚህ 7514 ተጋማሽ ነው። ሌላኛው አራተኛው ምሳሌ ደግሞ 3796 ነው። እሺ የአንድ ቤት ሆሄያችን 6 ነው። የ10 ቤቱ 9፣ የመቶ ቤቱ 7፣ የሺህ ቤታችን 3 ነው። እሺ የአንድ ቤት ሆሄያችን ማን ነው? 6። ስለዚህ የአንድ ቤት ሆሄው 6 ስለሆነ 3796 ተጋማሽ ቁጥር ነው። አምስተኛው ምሳሌያችን ደግሞ 2348 ነው። ስለዚህ የአንድ ቤት ሆሄው 8 ነው። የ10 ቤቱ 4፣ የመቶ ቤት 3፣ የሺህ ቤቱ ደግሞ 2 ነው። የአንድ ቤት ሆሄያችን 8 ስለሆነ 2348 ተጋማሽ ነው። አንድ ቁጥር አይተነው እንዲሁ በማየት ኢተጋማሽ መሆኑ ወይ ደግሞ ለሁለት የማይካፈል ቁጥር መሆኑን እንዴት ነው ጀጅ ብናደርገው ነው አይደለ? ስለዚህ አንድ ቁጥር ኢተጋማሽ ነው የምንለው የአንድ ቤት ሆሄው 1፣ 3፣ 5፣ 7 ወይም 9 ከሆነ ብቻ ነው። ያለ ቀሪ ለሁለት አይካፈልም። ስለዚህ ኢተጋማሽ እንለዋለን ማለት ነው። ስለዚህ አንድ ሙሉ ቁጥር የአንድ ቤት ሆሄውን ነው በደንብ ማየት ያለብን። ከ1 ከ3 ከ5 ከ7 እና ከ9 ከነዚህ ቁጥሮች ውስጥ አንዱ የሚሆን ከሆነ የትኛው የአንድ ቤት ሆሄው፣ ስለዚህ ይህን ቁጥር እንለዋለን ኢተጋማሽ እንለዋለን ማለት ነው። እሺ የሺህ ቤት አለን እዚህ ጋር፣ የመቶ ቤት፣ የ10 ቤት እና የአንድ ቤት አለን። እስኪ ምሳሌ እንይ። 6251 የአንድ ቤት ሆሄው ስንት ነው? 1። የ10 ቤት 5፣ የመቶ ቤት 2፣ የሺህ ቤት 6 ነው። እሺ የአንድ ቤት ሆሄያችንን እናያለን ማለት ነው። የአንድ ቤት ሆሄው 1 ነው። ስለዚህ 6251 ደግሞ ኢተጋማሽ ነው ማለት ነው። 4543 ደግሞ እስኪ እንየው። የአንድ ቤት ሆሄው ስንት ነው? 3። የ10 ቤቱ 4፣ የመቶ ቤት 5፣ የሺህ ቤቱ 4። እሺ የአንድ ቤት ሆሄያችን 3 ስለሆነ 4543 ኢተጋማሽ ነው። 7215 ደግሞ እስኪ እንየው። የአንድ ቤት 5 ነው። የ10 ቤቱ 1 ነው። የመቶ ቤት 2 ነው። የሺህ ቤት 7 ነው። እሺ የአንድ ቤት ሆሄውን እንይ። 5 አይደል? የአንድ ቤት ሆሄው 5 ስለሆነ 7215 ኢተጋማሽ ቁጥር ነው። 3897 ደግሞ እስኪ እንየው።
የአንድ ቤት ሆሄው 7 የ10 ቤት 9 የመቶ ቤቱ 8 የሺህ ቤቱ 3 የአንድ ቤት ሆሄው 7 ስለሆነ ስለዚህ 3897 ተጋማሽ ነው። ተጋማሽ 7349 ደግሞ እስኪ እንየው። የአንድ ቤት ሆሄው 9 የ10 ቤቱ 4 የመቶ ቤት 3 የሺህ ቤቱ 7 እሺ የአንድ ቤት ሆሄው ስንት ነው? 9 የአንድ ቤት ሆሄው 9 ስለሆነ 7349ም ተጋማሽ ነው። እሺ ተጋማሽና የተጋማሽ ቁጥሮችን አሁን እስኪ በምሳሌ ደግሞ እንይ። ኦኬ ስለዚህ የሺህ ቤት አለን፣ የመቶ ቤት አለን፣ የ10 ቤት አለን፣ ከዛ ደግሞ ስንት አለ? የአንድ ቤት አለን። እሺ 7231 የአንድ ቤቱ 1 ነው፣ የ10 ቤቱ 3 ነው፣ የመቶ ቤቱ 2 ነው፣ የሺህ ቤቱ ደግሞ 7 ነው። እሺ የአንድ ቤት ሆሄያችን 1 ስለሆነ 7231 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 1 ስለሆነ 4598 የሚባል ቁጥር ደግሞ እዚህ ጋር ተሰጥቶናል። የአንድ ቤት ሆሄው 8 ነው፣ የ10 ቤቱ 9 የመቶ ቤቱ 5 የሺህ ቤቱ 4 ነው። የአንድ ቤት ሆሄያችን ስንት ነው? 8 ስለዚህ 4598 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 8 ስለሆነ 7335 የአንድ ቤት ሆሄው 5 ነው፣ የ10 ቤቱ 3 የመቶ ቤቱ 3 የሺህ ቤቱ 7 ነው። ስለዚህ የአንድ ቤት ሆሄው ስንት ነው? 5 7335 ተጋማሽ ነው። ምክንያት የአንድ ቤት ሆሄያችን 5 ስለሆነ 5890 አይደል? የአንድ ቤት ሆሄው 0 የ10 ቤቱ 9 የመቶ ቤቱ 8 የሺህ ቤቱ 5 የአንድ ቤት ሆሄያችን 0 ነው። ስለዚህ 5890 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 0 ስለሆነ 2147 አይደል? እሺ የአንድ ቤት ሆሄው 7 የ10 ቤቱ 4 የመቶ ቤቱ 1 የሺህ ቤት 2 የአንድ ቤት ሆሄያችን 7 ነው። ስለዚህ 2147 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 7 ስለሆነ ማለት ነው። ስለዚህ በተጋማሽ እና በተጋማሽ ቁጥሮች መሃል ያሉ ቁልፍ ሐሳቦችን እንወስድ። እሺ አንደኛው አንድ ሙሉ ቁጥር የአንድ ቤት ሆሄው 0 2 4 6 8 ከሆነ ተጋማሽ ይባላል። ሁለተኛ አንድ ሙሉ ቁጥር የአንድ ቤት ሆሄው 1 3 5 7 9 ከሆነ ተጋማሽ ይባላል። በሁለት ተካፋይ የሆኑ ቁጥሮች ሁሉ ምንድናቸው? ተጋማሽ ናቸው ነው። በሁለት የማይካፈሉ ቁጥሮች ሁሉ ተጋማሽ ናቸው። ማንኛውም ቁጥር በሁለት ስናካፍለው ቀሪው 0 ከሆነ ተጋማሽ ነው እያልን ነው። ተጋማሽ ቁጥር ነው። ነገር ግን ማንኛውም ቁጥር በሁለት ስናካፍለው ቀሪው 1 ከሆነ ተጋማሽ ነው። እሺ መልመጃ 1.1 ቁጥር 1 ምንድነው የሚለው? ከሚከተሉት ሙሉ ቁጥሮች ተጋማሽ የሆኑትን ለይታችሁ ጻፉ ነው የሚለው። ተጋማሽ የሆኑትን ብቻ ነው የምንለየው። ስለዚህ ሀ 3 ቁጥሮችን ይዟል፣ ለም እንደዚህ ሌላ 3 ቁጥር ይዟል፣ ሐመርዋም እንደዚህ 3 ቁጥር ይዟል። ስለዚህ እሱም ያዘን ምንድነው? ከነዚህ ውስጥ ተጋማሽ የሆኑትን ብቻ ለይታችሁ ጻፉ ነው የሚለው። አንድ ነገር ላስታውሳችሁ፣ አንድ ቁጥር ተጋማሽ ነው የምንለው ምን ሲሆን ነው? የአንድ ቤት ሆሄው ወይም 0 ነው ወይም 2 ነው ወይም 4 ነው ወይም 6 ነው ወይም 8 ነው አይደል? ስለዚህ የአንድ ቤት ሆሄው 0 2 4 6 8 የሆነ ቁጥር ብቻ እየፈለግን መለየት ነው ማለት ነው። ሀ ላይ እስኪ የመጀመሪያው ቁጥር እንየው። 256 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 6 ስለሆነ። ቀጣይ 56 ነው ተጋማሹ። ምክንያታችን የአንድ ቤት ሆሄው 6 ስለሆነ። አሁንም ድጋሚ
ከለውስጥ ደግሞ 512 ተጋማሽ። ምክንያታችን ደግሞ የአንድ ቤት ሆሄው 2 ስለሆነ 978ም ተጋማሽ ነው። ምክንያታችን የአንድ ቤት ሆሄው 8 ስለሆነ ቀጣዩ ተጋማሽ አይደለም ማለት ነው። ሐመራዋ ላይ ስንሄድ ደግሞ 1234 ተጋማሽ ነው። ምክንያት የአንድ ቤት ሆሄው 4 ስለሆነ ከዚህ ውጭ ተጋማሽ ቁጥር አለ የለም። ስለዚህ የቁጥር 1 መልሳችን ይህንን ይመስላል ማለት ነው። እሺ ሁለተኛው ደግሞ እንየው። ከሚከተሉት ሙሉ ቁጥሮች ተጋማሽ የሆኑትን ብቻ ለይታችሁ ጻፉ ይለናል ደግሞ። እሺ አሁን ደግሞ አንድ ነገር እስኪ ላስታውሳችሁ። አንድ ቁጥር ተጋማሽ የምንለው ምንን በማየት ነው? የአንድ ቤት ሆሄውን። የአንድ ቤት ሆሄውን ስናይ ደግሞ ወይም 1 3 5 7 እና 9 ከሆነ ተጋማሽ ነው ብለን እንለያለን ማለት ነው። ስለዚህ አሁን የምናየው የአንድ ቤት ሆሄያቸው 1 3 5 7 እና 9 የሆኑትን ቁጥሮች ብቻ ነው የምንለየው ማለት ነው። ምክንያቱም ተጋማሽ ለመባል መስፈርቱ እሱ ስለሆነ ማለት ነው። እሺ 3 ቁጥር ይዘዋል። ለምን እንደዚህ ያለ? ሐመሯም እንደዛው። እስኪ የመጀመሪያው ቁጥር 771 ምንድነው? ተጋማሽ። ምክንያታችን ምንድነው? የአንድ ቤት ሆሄው 1 ስለሆነ 4009 ብቻ ነው ተጋማሽ ደግሞ ቀጣይ። ምክንያታችን የአንድ ቤት ሆሄው 9 ስለሆነ 123 ተጋማሽ ነው። ምክንያታችን የአንድ ቤት ሆሄው 3 ስለሆነ 9197ም ተጋማሽ ነው። ምክንያታችን የአንድ ቤት ሆሄው 7 ስለሆነ ማለት ነው። ሶስተኛው ደግሞ እስኪ እንሂድ። ከዚህ በታች በተሰጠው ሰንጠረዥ በ100 እና በ158 መካከል ያሉት ተጋማሽ ቁጥሮችን ለይታችሁ ጻፉ ነው የሚለን። አሁንም የምናወራው ስለ ተጋማሽ ቁጥር ነው። ግን የተሰጠን ምንድነው? በ100 እና በ158 መካከል ያሉ ተጋማሽ የሆኑትን ቁጥሮች ብቻ ለይታችሁ ጻፉ ነው የሚለው። እሺ ሰንጠረዣችንን እንስራው። ሰንጠረዣችንን ይሄን ይመስላል። ስለዚህ 100 እና 158 ተሰጥቶናል። ስለዚህ ከ100 ቀጥሎ ያለው የመጀመሪያው ተጋማሽ ቁጥር ማን ነው አይደል? 102 ነው። ከ102 ቀጥሎ ያለው ተጋማሽ ቁጥርስ 104። ከዛስ 106። ቀጣዩ ተጋማሽ 108። ቀጣዩ ተጋማሽ 110። ከዛስ 112። ከዛስ 114። እሺ 116 118። ቀጣዩ ተጋማሽ 120 ነው። ከዛ 122 ከዛ 124 ከዛ 126 ከዛ 128 130 ከዛስ 132 134 ቀጣዩ 136 ነው። ከዛስ 138 ቀጣይ ተጋማሽ 140 ነው። ከዛ 142 ነው። ከዛ 144 ነው። ከዛ 146 ነው። ከዛ 148 ነው። ከዛ 150 ነው። ከዛ 152 ነው። ከዛ 154 156 ማለት ነው። ከዛ 158። ስለዚህ አሁን ምን አደረግን? በ100 እና በ158 መካከል ያሉ ተጋማሽ የሆኑ ቁጥሮችን ብቻ አስቀመጥን። አሁን አንድ ቁጥር ተጋማሽ የተጋማሽ ለማለት ምን መጠቀም እንዳለብን እናውቃለን። ይህን ይመስላል ማለት ነው። አራተኛው ጥያቄ ደግሞ ከዚህ በታች በተሰጠው ሰንጠረዥ በ201 እና በ259 መካከል ያሉትን ተጋማሽ ቁጥሮች እንደይታችሁ ጻፉ ነው የተባለው። ስለዚህ አሁን ደግሞ ተጋማሽ የሆኑትን ነው የምንለየው ማለት ነው። እሺ ሰንጠረዣችንን እስኪ እንስራው። ኦኬ ስለዚህ የመጀመሪያው ማን ነው? 201 ነው። መጨረሻው ደግሞ 259 ነው። በእነዚህ ቁጥሮች መካከል ያሉ ተጋማሹን ነው ደግሞ አሁን የአንድ ቤት ሆሄው 1 3 5 7 9 የሆነውን ቁጥር ብቻ እየለየን እናስቀምጣለን ማለት ነው። እሺ ከ201 ቀጥሎ ያለው የመጀመሪያው ተጋማሽ ቁጥር ማን ነው? 203። ቀጣዩስ 205። ከዛስ 207። ከዛስ 209። ከዛስ 211። ቀጣዩ ተጋማሽ 213 ነው። ቀጣዩ ተጋማሽ 215። ቀጣይ 217። ከዛስ 219። ቀጣዩ ተጋማሽ 221 ነው። ከዛስ 223። ከዛስ 225 ነው። ቀጣዩ 227። ቀጣዩ 229 ነው። ቀጣዩ ተጋማሽ 231 ነው። ከዛስ 233 ነው። ከዛስ 235። ቀጣዩ 237። ቀጣዩ ተጋማሽ 239። እሺ 241። ቀጣዩስ 243። ከዛስ 245። ከዛስ
247 ከዛስ 249 ከዛስ 251 ከዛስ 253 ከዛስ 255 ከዛ 257 ቀጣይ 259። ስለዚህ በ201 እና በ259 መካከል ያሉ የተጋማሽ ቁጥሮች ይህንን ይመስላሉ ማለት ነው። በአሁኑ ቪዲዮአችን የምናየው ደግሞ የተካፋይነትን ደንቦች ነው የምናየው ማለት ነው። የሆነ የተሰጠንን ቁጥር ለሆነ ቁጥር መካፈል መቻሉን ብቻ የምናረጋግጥበት ዘዴ የተካፋይነትን ደንቦች ይባላል። 8 ነው የሚደርሰው፣ 5 ነው ወይ 100 ምናምን ነው የሚደርሰውን አይደለም። ስለዚህ ስለ ድርሻ አንጨነቅም። ነገር ግን ቁጥሩን ለማንና ለማን መካፈል እንደሚችል የምናረጋግጥበት ዘዴ የተካፋይነት ደንቦች ይባላል ማለት ነው። እሺ መጀመሪያ በዜሮ ተካፋይነትን ነው የምናየው። የመጀመሪያው ቁጥር ዜሮ ስለሆነ አንድን ቁጥር ለዜሮ ይካፈላል ወይስ አይካፈልም የሚለውን መጀመሪያ ቼክ እናድርግ። ማንኛውም ሙሉ ቁጥር በዜሮ ተካፋይ አይደለም። ቁጥሮች ለዜሮ የሚካፈሉ አይደሉም። በአንድ ተካፋይነት ነው። ይሄ ደግሞ ማንኛውም ሙሉ ቁጥር በአንድ ተካፋይ ነው። ለአንድ አልካፈልም የሚል ቁጥር የለም እያልን ነው በሌላ አባባል። በዜሮ ተካፋይነት ስናረጋግጥ 100% ሁሉም ቁጥሮች በዜሮ አይካፈሉም። በአንድ ተካፋይነት ስናረጋግጥ ደግሞ 100% ሁሉም ቁጥሮች ለአንድ ይካፈላሉ። ቀጣይ ቁጥር ማን ነው? 2። በሁለት ተካፋይነትን ስናረጋግጥ ግን ለሁለት የሚካፈል ቁጥርም የማይካፈል ቁጥርም አለ አይደል? ስለዚህ በሁለት ተካፋይ የሚሆን ቁጥር ማን ነው? አንድ ሙሉ ቁጥር የአንድ ቤት ሆሄው 0፣ 2፣ 4፣ 6 እና 8 ከሆነ በሁለት ይካፈላል። ከዚህ ውጭ የሆነ ቁጥር ግን ለሁለት ተካፋይ አይደለም። ስለዚህ በሁለት ተካፋይነትን የምናረጋግጠው የአንድ ቤት ሆሄውን ብቻ በመመልከት ነው። ቀጣይ በሶስት ተካፋይነትን ነው የምናረጋግጠው። አንድ ቁጥር ለሶስት ተካፋይ መሆኑን የምናረጋግጠው የሆሄዎቹ ድምር ለሶስት መካፈል ከቻለ ነው። እንዴት? ለምሳሌ 972 የሚል ቁጥር ተሰጥቶናል። 972 ለሶስት ይካፈላል ወይስ አይካፈልም ስንባል ምን እናደርጋለን? 9 ሲደመር 7 ሲደመር 2 ሶስቱን ደመር ናቸው። ስንት ተሰጠ? 18። የሶስቱ ሆሄያት ድምር 18 በሶስት ይካፈላል ወይስ አይካፈልም? 18 በሶስት ተካፋይ ስለሆነ 972 በሶስት ተካፋይ አለ። ሌላኛው ምሳሌ ደግሞ እንይ እስኪ። ይሄን ቁጥር ተሰጥቶናል። ስለዚህ ምን እናደርጋለን? 1 ሲደመር 0 ሲደመር 0 ሲደመር 9 ሲደመር 5። ስለዚህ የነዚህ ሆሄያት ድምር አጠቃላይ ስንት ነው? 15። የሆሄው ድምር አጠቃላይ ቁጥሩ 15 በ3 ይካፈላል? አዎ ይካፈላል። 15 ሲካፈል ለ3 5 ነው አይደል የሚደርሰው? የሆሄያቱ ድምር 15 በ3 ተካፋይ ስለሆነ 100,095 የሚለውን ቁጥር ደግሞ በ3 ተካፋይ ነው ማለት ነው። ስለዚህ ቁጥሮቹን በ3 ተካፋይ ናቸው አይደሉም ስንባል እንደምራቸዋለን። ድምራቸው ለ3 የሚካፈል ከሆነ ስለዚህ አጠቃላይ ቁጥር ተካፋይ ነው። ድምራቸው ለ3 የማይካፈል ከሆነ ደግሞ አይካፈልም ማለት ነው። እሺ በአራት ተካፋይነትን ደግሞ እስኪ ቼክ እናደርጋለን። አንድ ሙሉ ቁጥር በአራት ተካፋይ የሚሆነው የሙሉ ቁጥሩ የ10 እና የአንድ ቤት ሆሄያት ቦታቸው ሳይቀያየር የሚመሰርቱትን ቁጥር በአራት ተካፋይ ሲሆን ብቻ ነው። ስለዚህ የ10 ቤቱና የአንድ ቤቱ ሁለቱ የመጨረሻ ቁጥሮች ቦታቸው ሳንቀያየር ስናወጣው የሚሰጠን ቁጥር እሱን ለአራት እናካፍለዋለን። እሱ ቁጥር ለአራት የሚካፈል ከሆነ ያለ ቀሪ አጠቃላይ ቁጥሩ ለአራት ይካፈላል ማለት ነው። ያ ቁጥር ግን ለአራት የማይካፈል ከሆነ አጠቃላይ ቁጥሩ በአራት ተካፋይ አይደለም ነው። እስኪ ምሳሌ እንይ። 52324 ተሰጥቶናል። ስለዚህ የአንድ ቤትና የ10 ቤት ሆሄ ቁጥር ማለት እቺ ነች። ሁለቱ የመጨረሻ ቁጥር ስንት ሆኑ? 24 ማለት ነው። እሺ ስለዚህ የ10 እና የአንድ ቤት ሆሄው ስንት ነው? 24 ነው። 24 በአራት ተካፋይ ነው? yes። ስለዚህ 24 በአራት ተካፋይ ስለሆነ 52324ም በአራት ተካፋይ ነው። እሺ ሌላ ቀጣይ ምሳሌ ደግሞ እንይ። እሺ 630,058 አይደል? ስለዚህ ከዚህ ቁጥር ደግሞ አሁንም የምንወስደው ስንት ነው? የአንድ ቤትና የ10 ቤት ሆሄውን ቦታ ሳንቀያየር ያሉት ቁጥሮች ሁለቱን ቁጥር የመጨረሻ 58። ስለዚህ አሁን እኛ ቼክ የምናደርገው 58 ለአራት ይካፈላል ወይስ አይካፈልም ነው። ይካፈል ከሆነ አጠቃላይ ቁጥሩ ለአራት ይካፈላል፣ የማይካፈል ከሆነ አይካፈልም ነው። ስለዚህ የ10 እና የአንድ ቤት ሆሄ 58 ነው። 58 በአራት አይካፈልም። ስለዚህ አጠቃላይ ቁጥሩ በአራት ተካፋይ አይደለም ነው። እሺ በአምስት ተካፋይነትን ደግሞ እስኪ እንየው። አንድ ሙሉ ቁጥር በአምስት ተካፋይ የሚሆነው
የሙሉ ቁጥሩ የአንድ ቤት ሆሄው ወይም 0 ወይም 5 ሲሆን ብቻ ነው። የአንድ ቤት ሆሄው ሁለት ምርጫ ብቻ ነው ያለን። ወይ 0 መሆን አለበት ወይ 5 መሆን መቻል አለበት። ከ0 እና ከ5 ውጭ የሆኑ ቁጥሮች ከሆነ የአንድ ቤት ሆሄው ላይ ያሉት ግን ያ ቁጥር ለ5 ተካፋይ አይደለም። ምሳሌ 10565 አይደል? የአንድ ቤት ሆሄው ማን ነው? 5። የአንድ ቤት ሆሄው 5 ስለሆነ 10565ም በ5 ተካፋይ ነው። ምክንያት የአንድ ቤት ሆሄው 5 ስለሆነ ነው። ሌላ ምክንያት የለም። ቀጣዩ ምሳሌ ደግሞ የተሰጠን ቁጥር አለ። እሺ አሁንም የአንድ ቤት ሆሄው እንየው። የአንድ ቤት ሆሄው ስንት ነው? 3። ስለዚህ የአንድ ቤት ሆሄው 3 ስለሆነ ቁጥሩ በ5 ተካፋይ አይደለም። ምክንያት የአንድ ቤት ሆሄው ከ0 እና ከ5 ውጭ ስለሆነ ነው። ስለዚህ ከሁለቱ ቁጥሮች ውጭ ከሆነ ግን ቁጥሩ ለ5 ተካፋይ አይደለም ማለት ነው። በተግባር 1.2 ስር የተቀመጡ የተለያዩ ጥያቄዎች አሉ። እስኪ እነሱ ጥያቄዎች ደግሞ እየሰራን እንያቸው። የሚከተሉትን ሙሉ ቁጥሮች ረጅም የማካፈል ዘዴ ሳትጠቀሙ በ2 በ3 በ4 በ5 ተካፋይ መሆናቸውን ለዩ ነው። እስኪ ሰንጠረዣችንን እንየው። እሺ ቁጥሮቹ አሉ እዚህ ጋር። ከዛ በ2 በ3 በ4 በ5 ተካፋይ መሆኑን እናረጋግጣለን ማለት ነው። እሺ የመጀመሪያው ቁጥር አለን። እስኪ አሁን መጀመሪያ ይሄን ቁጥር በ2 ቼክ እናድርገው። በ2 ተካፋይ ነው? በ2 ተካፋይ ነው አይደለም ለማለት የምናየው የአንድ ቤት ሆሄው ነው። የአንድ ቤት ሆሄው ደግሞ 0 ነው። የአንድ ቤት ሆሄው 0 ከሆነ ደግሞ በ2 ተካፋይ ነው። እሺ በ3 እንየው። በ3 ደግሞ እንዴት ነው ቼክ የምናደርገው? እንደምራቸዋለን አይደል? ድምራቸው ስንት ነው? 27። 27 ደግሞ ለ3 ተካፋይ ነው። ስለዚህ በ3ም ተካፋይ ነው ማለት ነው። በ4 ደግሞ እንዴት ነው ቼክ የምናደርገው? የመጨረሻ ሁለቱ ቁጥሮች ነው አይደል? ለምንወስደው የ10 ቤት እና የ1 ቤት ቁጥሩ 50 ማለት ነው። 50 በ4 ስለማይካፈል እንዳለው ቁጥሩም በ4 ተካፋይ አይደለም ነው። ስለዚህ ኤክስ ነው። እሺ በ5 ተካፋይ ነው አይደለም? የአንድ ቤት ሆሄውን ነው ቼክ የምናደርገው። የአንድ ቤት ሆሄው ስንት ነው? 0። ስለዚህ በ5 ተካፋይ ነው። ምክንያት የአንድ ቤት ሆሄያችን 0 ስለሆነ የአንድ ቤት ሆሄው ወይም 0 ወይ 5 ከሆነ ብቻ ነው ለ5 ተካፋይ የሚሆነው በሚለው ማለት ነው። ቀጣይ ቁጥር ደግሞ እንየው እስኪ። እሺ ይሄን ቁጥር ደግሞ እንየው። በ2 ተካፋይ ነው። የአንድ ቤት ሆሄው 2 ስለሆነ አዎ። በ3 ተካፋይ ነው። ድምሩ 18 ነው። 18 ደግሞ ለ3 ይካፈላል። ስለዚህ አጠቃላይ ቁጥሩ በ3 ተካፋይ ነው ማለት ነው። እሺ በ4 ተካፋይ ነው። የመጨረሻ ሁለቱ ቁጥሮች ወይ ደግሞ የ10 ቤት እና የ1 ቤት ሆሄው ስንት ነው? 62። 62 በ4 ይካፈላል? ያለ ቀሪ አይካፈልም። ስለዚህ አጠቃላይ ቁጥሩ በ4 አይካፈልም ማለት ነው። እሺ በ5ስ የ1 ቤት ሆሄው ስንት ነው? 2። ስለዚህ በ5 አይካፈልም። ምክንያት የአንድ ቤት ሆሄው ከ0 እና ከ5 ውጭ ስለሆነ። እሺ ቀጣይ ቁጥር ደግሞ እንየው። በ2 ይካፈላል? የስ የአንድ ቤት ሆሄው 8 ነው። ስለዚህ ይሄን ቁጥር በ2 ተካፋይ ነው። እሺ በ3ስ እንደምራቸዋለን። የአጠቃላይ ቁጥሮቹ ድምር 6 ሲደመር 4 ሲደመር 2 5 ሲደመር 8 አጠቃላይ 25 ነው። 25 ለ3 ይካፈላል ያለ ቀሪ ነው። ስለዚህ አጠቃላይ ቁጥሩ በ3 ተካፋይ አይደለም። እሺ በ4ስ የመጨረሻ ሁለቱ ወይ ደግሞ ለውሰድ 58። ስለዚህ 58 ያለ ቀሪ ለ4 መካፈል ባለመቻሉ አጠቃላይ ቁጥሩ 4 ተካፋይ አይደለም። ኤክስ። እሺ በ5 ተካፋይ ነው? ኖ። ምክንያት የአንድ ቤት ሆሄው ከ0 እና ከ5 ውጭ ነው፣ 8 ነው። ስለዚህ ተካፋይ አይደለም። ስለዚህ ኤክስ ነው ማለት ነው። እሺ ቀጣይ ቁጥር ደግሞ እንየው። የአንድ ቤት ሆሄው ስንት ነው? 5 ነው። እሺ በ2 ተካፋይ ነው? አይደለም። ምክንያቱም አንድ ቁጥር ለ2 ተካፋይ ነው የምንለው የአንድ ቤት ሆሄው 0 2 4 6 ወይም 8 ሲሆን ነው። ነገር ግን ይሄኛው የአንድ ቤት ሆሄው 5 ስለሆነ ለ2 አይካፈልም። እሺ በ3ስ ድምር ናቸው። አጠቃላይ ድምሩ 9 ነው። 9 ደግሞ በ3 መካፈል ስለሚችል ስለዚህ አጠቃላይ ቁጥሩም በ3 ተካፋይ ነው። እሺ በ4ስ በ4 ደግሞ የመጨረሻ ሁለቱ ሆሄ ስንወስድ 0 5 ያ ማለት 5 ማለት ነው። እሺ 5 ለ4 ይካፈላል ያለ ቀሪ አይካፈልም። ስለዚህ አጠቃላይ ቁጥሩም በ4 ተካፋይ አይደለም።
እሺ በአምስትስ? የአንድ ቤት ሆሄው 5 ነው። ስለዚህ በ5 ተካፋይ ነው። ምክንያት የአንድ ቤት ሆሄው 5 ስለሆነ ስለዚህ ተካፋይ። እሺ ይሄኛውን ደግሞ እንየው። በ2 ይካፈላል። እስኪ የአንድ ቤት ሆሄው ስንት ነው? 0። ስለዚህ በ2 ተካፋይ ነው። እሺ በ3ስ? በ3 ደግሞ እንደምራቸዋለን። አጠቃላይ ደምሩ ስንት ነው? 21። 21 ለ3 ይካፈላል? የስ። ስለዚህ አጠቃላይ ቁጥሩን በ3 ተካፋይ ነው ነው። እሺ በ4 ይካፈላል አይካፈልም? ደግሞ የመጨረሻ ሁለቱ ሆሄ እንወስዳለን። 40 አይደለ? 40 ደግሞ ለ4 ያለ ቀሪ ይካፈላል። ስለዚህ አጠቃላይ ቁጥሩ በ4 ተካፋይ ነው ነው። እሺ ቀጣይ ቸክ የምናደርገው በ5 ነው አይደለ? አንድ ቤት ሆሄው 0 ነው። ስለዚህ በ5 ተካፋይ ነው። አዎ ምክንያታችን ደግሞ የአንድ ቤት ሆሄው 0 ስለሆነ ነው። በጣም አሪፍ። የዛሬውን ክላስ ይህን ይመስል ነበር። ቻናላችንን ሰብስክራይብ ማድረጋችሁ፣ ሼር ማድረጋችሁና ለብዙ ተማሪ ማዳረሳችሁ ኮምፎርት በጣም